ስለዚህ ዋንትያ ሳትፈሪ ሚውት አስራላውን ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር። ልጅ ዋንትያ ቀደም ነግሬሻለሁ። እኔ እዚህ ጋር የገባን ሁላችንም ሀቅን ለመናገር ነው አይደለ? ስለዚህ ይሄን ነው ወይ ስትባይ ይሄን ነው። አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው? አልቅሰሽ ወደኛ ደውለሻል አይደል? የደወልሽበት እኮ በምን እንደሆነ ከቦቼ ጋር አውርተሻል አይደል? ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው። እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው። ሌላ ምንም ታሪክ የለውም እኮ። በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል? ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል። እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አንዴ ሙክታር አትግባ፣ በመሀል አትግባብኝ። አውራ ስትባል አታወራ። ሜት አድርገህ እንደ ኤዱ የሚለው አካውንት አባስጭኝ በለም ወይ አውራ ወይ ላውራ። አንዴ ሙክታር በመሀል አትግባብኝ፣ እንትን እየሆነ ነው። ስለዚህ ቅድም ብለሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፍ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው እኮ እየነገርኩት ነው። ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባ አይደለም ዋንትያ፣ ለህዝቡ እኮ እየገባ አይደለም ያንቺ ንግግር ምናምን አይደለም። ግልጽ ቁርጥ ያለ ተናገሪ። አሁን አስገቡት ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ነው ተረጋግራችሁ በሉ። የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም። የተባልሽውን ተብያለሁ ያልተባልሽውን አልተባልኩም ነው خلاص። ከዛ በኋላ ወደ ጓደኝነታችን መቀጠል አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ እኔ እኮ እኛም ማናቀው እነሱ የሚያውቁት አይነት ነገር አለ። አልገባኝም እና ነው ነገሩና አዎ አለን እኮ ዶክተር ይኸውልህ እኛም ማናቀው እነሱ የሚያውቁት አሉ። እኛ ጥለናቸው ስንሄድ እሷ ደብራት ወደኛ ይደውለችው ከነሱ ጋር አንድ ነገር ልንገራችሁ። ጃዝ አንተ የምታውቁ ነገር አለ ወይ? በስልክ ከሷ ጋር የተጻጻፍኩ ነገር አለ? ኖ አንዴ አሹ ይቅርታ፣ እኔ በቪዲዮ ነው እያወራኝ ያለው። በቪዲዮ ነው የሚያወራው። የትኛውም ነገር አልሰማም። ትሰማለህ? ኦኬ። ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ። ሊያ የምትባለው ልጅ ትምጣ። የት ወይ ሊያ ወይ ጃዝን ጠይቃት አለ። አዎ ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ ሊያ ነበረች ከፍቷት እኔ ጋር ደውላ እያለቀሰች ነበረ። እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ። ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ፣ ዋንትያም ላይፍ ነበረች። ሁሉም የራሱን ላይፍ አድርጎ እንትን እያለ ነበረ። ከዛ አንተ እነ ዋንትያ ተቀምጦ ምግብ ሲመጣ ትታቸው ሄድክ። ዋንቲ ቁጭ ብላ ነበረ። ደውዬ ምንድነው ይሁን ስለ አይ እንደጠበቅኩት አይደለም እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ። ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ። እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ። እሺ ላናግራቸው አናገርኳት። ሊያ አደራ እቺ ልጅ ከተማ እንደዚህ ወታ አታውቅም እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል የወንድ ልጅም አስተሳሰብ አላቅም። ስለዚህ ብዬ ሊያን በስልክ አናገርኳት። ሊያ ምን አለች? the next day ያኔ ቀን ማታ መተኛት እናት አድሪያለሽ ስላት በጣም ታለቅስ ነበረ። በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም። እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ ተረጋጊ አታልቅሺ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ። ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ። the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ? ቤኪ ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ሊያ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ
እውነትም እሱ ራሱ ስተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣ ማለት ነው። ጥላት ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ። በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት መኪና ይዤ ተመልሼ በቃ ተመልሼ መጣሁ። ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ ጃዝ ዋዲ አንድ ላይ የት ነበሩ? አደባባይ ላይ ቪዲዮ ለመስራት መኪናው ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለ ወይ ብዬ ስናገር ችግር የለም አሉ። ወጡ። በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጥተናል። ተመልሰን መጣን። ይሄ የዋሻ ከሆነ እሷ አለች አይደል እንዴ? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንትያ ለምንድን ነው ይቅርታ ያስጠየካት? ምን ማሰው ነው? ቤኪ ከቤራ አይታችኋል። እንግዳ ሆኖ የወደውን ሰው ለመድፈር ክፍል ውስጥ የራሱ ክፍል ውስጥ እንግዳ ለመድፈር የሞከረ ግለሰብ ነው። እሱን ደግፋችሁ ነው ቤኪ ኪንግ የምትሉት። ሰምታችኋል። አደባባይ ላይ ገና ጓደኞቿ ጋር ደውለ እስክታለቅስ ድረስ አንድ እንግዳ እኔ ቤት መጥቶ ማልቀስ አለበት? እኔ እንግዳ እያለቀሰ ዝም ብዬ ያለው እንኳን በሌላ ኬዝ እንኳን ቢሆን ያለቀሰችው እኔ ዝም ብዬ ያለው እንግዳ እያስለቀሰ ለመድፈር እየሞከረ ይሄ ሊጋጋም ቤኪ የሚባል ቀበሮ እናት ድንጋይ ትብላ። አንተ ባለበት ትታሰራለህ። it is rape, full rape። ሴት ልጅን እንደ እንግዳ ሸውዷት በዋትስአፕ ከጓደኛው ጋር ተነጋግረው ከዚህ ማን ነው ይሄ ልጅ ጃዝ ከሚባል ዶንቆሮ ይህን ተባተባሉ እኮ ከቤኪ ጋር ተነጋግረው ነው የገቡት። ቤኪ ጊፍት እያወረደ ነበር። ከዚህ ገንዘብ ለአንተም ገንዘብ ልኳል ጃዝ የምትባል ዶንቆሮ። እባክህን ያንን ሪከርድ እንዳታሰማ ብሎ ለአንተም ሪከርድ ልኳል። ቡሽቲ 47000 ሰው ባለበት ሪከርድ አሰመጨረል ዋንትያ ሸራ እና ጀነራል ያንን ሪከርድ ያንን ማስረጃ ካቀረቡ ቤኪን የሚያዋርድ ማስረጃ አለኝ እኔ ፎርዋርድ አድርጌ ያዝኩት ብለ ተናገርከውን እኮ እሷ ይዛለች። እኔ ማስረጃ ላምጣ ቤኪ ለኛ ከፍሎ እንዳሰደባት ና አንተ ማስረጃውን አምጣ፣ ሁሉንም አውጣ። ለምን ትደብቃለህ? የዚህን ሌባ ቀጣፊ እንግዳን ልትፈር ብሎ ከሚያስቸግርና ከሚያስገድል ሰው ለምንድን ነው እሱን ለመከላከል የምትሞክረው? አንተ ጃዝ የምትባል ይከካም ከየት የመጣ ማይም ነው ደግሞ ይንገዳገዳል ይንተባተባል። ይከካም ግልጽ አድርገህ ተናገር ሚዲያ ላይ። ሸታታ ቀበሌ እናት ድንጋይ ትብላ። ቤኪ የምትባል እኔ አንተን አሳስራለሁ፣ ቤኪ አሳስራለሁ። እንግዳ ደፍራል። እንግዳ ደፍር ለመድፈር እስከ ሮም ድረስ ሄዳል። አንተ ቡሽቲ ቡልሽት። እንዴት እንግዳ ክፍል ትሄዳለህ? ላውም ሴት ልጅ ሆነ ሴት ልጅ የተኛችበትን ክፍል እንዴት ትሄዳለህ? አንተ ማነ ምንድነህ? ምን ሆነ? she is not your girlfriend። ለምንድን ነው የሄድከው እሷ ሩም ገባ? ለምንድን ነው እቺ ያንቺ ጓደኛ ለምን ካንቺ ጋር ታድራለች ብለህ ጠየካት? ለምን